بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد يا أخرى وندم وجهتك بيالله بسلام در السلام ورجل الله السلام عليكم ورحمة الله وبركاته سلام ناتشو عندنا الحمد لله أنا لنا إن شاء الله بالله فقال زارة مرتاحين من مارو سلايانو ይሄን ቻናል አዲስ ከሆናችሁ ላይክ በማድረግን ሰብስክራይብ ማድረግን እንዲሁም ደግሞ ለወንድሞቻችን ለእህቶቻችን ሼር ማድረግን ይሄን ቻናል ማሳደግ አትርሱላለሁኝ። ለምን በዚህ በቻናል ላይ ብዙ እውቀቶችን እንማራለን። ኢንሻአላህ ባላ ፍቃድ ቱህፈት አጥፋል እንጀምራለን። ከደርስ ከመጀመሪያው ደርስ በኋላ የተጅዊድ ኪታቦችን እንዲሁም ደግሞ ቁርአን በተልቂን እየቀራን ህግና ደንቦችን የአህካም ተጅዊዶችን የተጅዊድ ህግና ደንቦችን እነዛን ግልጽ እያደረግን እንለቃለን። ለምን ሌሎችም ኪታቦች እንደዚሁ ባላ ፍቃድ እንማራለን ኢንሻአላህ። በዚህ በቻናል ላይ ይሄን ቻናል ሼር ማድረግን ላይክ ማድረግን እንደዚሁም ደግሞ ለወንድሞቻችን ለእህቶቻችን ሼር ማድረግን አትርሱላለሁኝ። طيب አብራችሁ የተቆዩ አብራችሁ የተከታተላላችሁኝ። قال المصنف رحمه الله تعالى يا امتوت في له يا ይባላል። طيب يا أي يا أي طيب ይህ ፊደል የምታዩት ፊደል ያ ነው። ይሄም ያ ነው። ምንም ልዩነት የላቸውም። ሙአሊፉ አላህ ይዘንላትና ብዙ ፊደሎችን ወደፊትም እንደሚመጣው ሁለተኛው ደርስ ላይ እያነባበረ አያይዞ አምጥቷቸዋል። ልክ እንዳለ አነባብሮ አያይዞ ባንተ አጣምሮ ብዙ ፊደሎችን የሚመሳሰሉ አንዳንድ ፊደል ዝም ብሎ እያመሳሰለ በብዙ ሁኔታ ላይ በብዙ አይነት ላይ እየጻፈ አምጥቷቸዋል። ለምንድን ነው ይህ ፊደል በዚህ ይጻፋል ለማለት ለማሳወቅ ነው እንጂ ይሄ ያ ነው ይሄም ያ ነው እንጂ ልዩነት የላቸውም። ይሄም ያ ነው ሁለታቸውም ያ ናቸው፣ ልዩነት የላቸውም። እነዚህ ሁለት ፊደሎች ደግሞ ያ የምታዋቸው ፊደል ይሄ ያ አምላችሁ ያ غير المدية ነው። ያ غير المدية ነው። እዚህም ላይ ዋው غير الواو مدية ነው። ይሄም ደግሞ ያ غير المدية የሆነው ነው። ያ غير المدية የሆነው ነው። غير المدية የሆነው ያ የሚባለው ወይንም እንዲሁም ደግሞ ዋው غير المدية የሚባለው ዋው የሚወጣው እንደነገርኳችሁ ከከንፈርና ከንፈር በማጣብ ሾል በማድረግ ነው ብያችኋለሁ አይደለም? ይሄ ዋው غير المدية የሆነው ነው። ይሄ ደግሞ ያም ደግሞ አሁንም ያ የምንለው غير المدية የሆነው ይህ ፊደል የሚወጣው ታይን ብላችሁ ብትሉ ከምላሳችን መሐከል የምላሳችን መሐከል ወደ ላይኛው ላንቃችን ጠጋ በማድረግ ነው። ያው እልስቅ ጥግትም ባይልም ትንሽ ክፍተት ይኖራል፣ ግን ከምላሳችን መሐከል እንደሚወጣ ልብ እንዲያትሉ ያ የሚባለው ፊደል ይሄ ያ የሚባለው ፊደል غير المدية የሆነው ይህ ፊደል የሚወጣው ታይን ነው ብትሉ ከምላሳችን መሐከልና ከላይኛው ላንቃችን ጋር ነው የሚወጣው። እንደነገርኳችሁ በፊት ትምህርታችን ስንማር ጂም ስንማር እንደምታውቁት ይሄ ፊደል ጂም የሚባለው ፊደል እና እንዲሁም ደግሞ እንደገና ደግሞ طيب ያ ጂም ያ እንደገናም ደግሞ ሺን እንዲሁም ደግሞ ጂም እንዲሁም ደግሞ ያ እነዚህ ፊደሎች ሶስት ፊደሎች ሺን ጂም ያ አይ ያ እነዚህ ሶስት ፊደሎች መውጫቸው ከምላሳችን መሐከል ነው እና ከላይኛው ላንቃችን ጋራ አድርገን ባንድ የምላሳችን መሐከልን ወደ ላይኛው ላንቃችን ጠጋ እናደርገዋለን። ከዛ እነዚህ ሶስት ፊደሎች በትክክል ከዛ ከቦታው ይወጣሉ ማለት ነው። طيب እዚህ ላይ በመተሉልኝ እንደነገርኳችሁ ባለፈው ትምህርታችን የተማርን ይመስለኛል፣ ግን አሁን ለማስታወስ ያህል ነው መነግራችሁ እንጂ አወጣጥ ላይ እንደሚለያዩ ነግራችኋለሁ። ጂም የሚባለው ፊደል እንደተማር ነው። ጂም የሚባለው ፊደል የምላሳችን መሐከሉን ላይኛችን ላንቃቃች በማስጠጋት ነው። ምንም ሽንቁር ነገር አይገኝም። በማጠጋጋት ነው። ጂም የሚባለው ፊደል የሚወጣው የምላሳችን መሐከል ላይኛው ላንቃችን ጋራ በማስጠጋት ምንም ሽንቁር የሚባል ነገር አይገኝም። ይሄን ልብ ልትሉ ይገባችኋል ማለት ነው። ላቡዲ አንተ ተነበሁ ያኒ ጂም የሚባለው ፊደል እደግምላችኋለሁ በደንብ አድርጎ እንድገባችሁ ፈልጋለሁ። ለምን እንድትጠቀሙ ፈልጋለሁና እደግምላችኋለሁ። ያ ጂም የሚባለው ፊደል ከምላሳችን መሐከልና ከላይኛችን ላንቃ ጋር በማስጠጋት ምንም ሽንቁር ነገር አይገኘውም። ልብ በሉ። ከዛ ደግሞ እንዲሁ እንመጣለን። ደግሞ ሺን የሚባለው ፊደል የምላሳችን መሐከልና የላይኛው ላንቃችን በማስጠጋት ነው፣ ግን ትንሽ ሽንቁር ይኖረዋል። እንደዚህም ልጥቅት አይልም። እንደዚህም የጂም ምንም ሽንቁር የለውም ብለናል። የሽንሳ ከጂም ትንሽ ሽንቁር አለው። የጂም ምንም ሽንቁር የለውም። ይሄን ያዙ። ሽን ግን ከጂም ትንሽ ሽንቁር ይኖረዋል። የማን ፊደል? ሽን የሚባለው ፊደል የምላሳችን መሐከል ላይኛው ላችን ላንቃ ጋር ጥግት አይልም። እንደዚህም ትንሽ ሽንቁር ይኖረዋል።
እንዲሁም ደግሞ እንመጣለን ያ የሚባለው ፊደል ይሄ ገይረል መድያ የሆነው ያ የሚባለው ፊደል ይሄ ፊደል የሚወጣው ከምላሳችን መካከል ነው ብያቸዋለሁ። አሁንም ደግሞ ከሺን ያ ደግሞ ትንሽ ሽንቁር ይጨምራል። ከሺን ያ የሚባለው ፊደል ሽንቁሩ ከሺን ትንሽ ጨመር ያደርጋል። ጂም ምንም ሽንቁር የለውም ብያችኋለሁ። ሺንሳ ትንሽ ሽንቁር አለው ብያችኋለሁ። የያ ደግሞ ከሺን ትንሽ ሽንቁሩ ሰፋ ይላል። ይኸው አቀራር ላይ ልብ በሉ። ጂም አጅ ጂ ምንም ሽንቁር የለውም። ይኸው አጅ ጂም አጅ ይኸው ዝለ ልብ በሉ። አጅ ጂም ጂም ጥግት ይላል። የምላሳችን መካከል ላኛችን ላንቃችን ጋራ ጥግት ይላል። ሽንቁር የሚባል ነገር አይገኝም። ሺን ግን ልብ በሉ ላሂዙ እዚህ ላይ ራሳችሁ ስትቀሩ ራሱ ሽንቁርና ሽንቁር የሌለው እናንተው ራሳችሁ ተለዩታላችሁ። ማንንም እንዲያቀራችሁ አትፈልጉም። ለምን እሱ ራሳችሁ አወጣጥ ላይ ተገባችሁ እንዴት አድርጎ እንደሚወጣ ተገባችሁ ራሳችሁ የምትለዩት ነው። ይሄ ሺን እንደምታዩት ይኸው አሽ ሺን ይኸው ትንሽ ሽንቁር አለ። አሽ ሺን አሽ ይኸው ላሂዙ የጂም ምንም ሽንቁር እንደሌለው ስትቀሩ ራሳችሁ ተለያላችሁ። የሺን ግን ትንሽ ሽንቁር አለው። የያ ደግሞ በይብልጥ ከሺን ትንሽ ሽንቁሩ ሰፋ ይላል። ይኸው እንደምታዩት አቀራር ላይ ራሱ ይላያል። ይኸው አይ ይኸው ሽንቁር እንዳለው አይ የሆነ ትንሽ ወረቀት በመላሳችሁና በላኛችሁ ላንቃ መካከል ብታስገቡ ያን በቀራችሁ ሰዓት ጊዜ ማለት ነው በዛ ሰዓት ይቺ ወረቀቷ እንደምትገባ ማወቅ አለባችሁ። ለምን ሽንቁሩ ተሽን ሰፋ ይላል። ይኸው አይ አይ ያ አይ ያ አይ ያ طيب እዚህ ላይ አወጣጡን ለየን አይደለም እንዴ? ብዙዎች ሰዎች ግን ያ የሚባለው ፊደል በሽን ያስመስሉታል። እሺ 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 እያሉ ይሄ ስህተት ነው። ሽንና ያ ጂ መውጫቸው አንድ ነው አለ እንጂ እዚህ ላይ በደንብ አድርገው አወጣጥ ላይ እንደሚለዩልን እናንተው ራሳችሁ ታውቃላችሁ። አወጣጥ ላይ እንለያቸዋለን። ቦታቸው አንድ ይሁን እንጂ ይሄ ያ ነው ያ ሽን ነው ያ ጂም ነው። አወጣጣቸው ቦታቸው አንድ ይሁን ግን አወጣጥ ላይ ይለያያሉ። ይሄንኛው ያ ነው ያንኛው ሽን ነው። እንዴት ብሎ ይገናኛሉ? ስንቀራቸው እንለይ በደንብ አድርገን ልንለይ ይገባናል። ሽን የሚባለው ፊደል ተፈሽ ነው። ما معنى تفشي؟ التفشي هو انتشار الريح في داخل الفم. هواው አየሩ ባፋችን ውስጥ ይሰራጫል። ሽን በቀራን ጊዜ የሱ አየሩ ትንሽ ይሄዳል። እሺ ይኸው ያ ግን የለውም ረኻዋ ነው እንጂ ተፈሽ የሚባል ፊደል ተፈሽ የሚባል አየር ያ ላይ አይገኝም። ይኸው አይ ብዙዎች ሰዎች ግን ሲቀሩ ምን ይላሉ? አይ ስህተት ነው። ይሄ ልብ ልትሉ ይገባችኋል እዚህ ላይ طيب ያን ስህተቶች እያወጣን ነው። አንደኛ ያን በሽን ማስመሰል ይሄ ስህተት ነው። ሁለተኛ ያ የሚባለው ፊደል የምታዩት ይሄ ፊደል የተረከበው ከሁለት ነው። ያ እንደገና አሊፍ እኔ ከመጀመሪያው እስካሁን ድረስ እስካለነው ትምህርት ማንኛውም ፊደል ከሁለት የተያዘ ከሆነ የሚሳበው ሁለት ሐረካ ብቻ ነው ብያችኋለሁ። ከዛም በላይ መጨመር ስህተት ነው። ከዛም በታች ማሳነስ ስህተት ነው። ሶስተኛው ስህተት ያ የሚባለውን ፊደል ማወፈር ይሄ ስህተት ነው። ያ አይወፍርም። ያ የሚባለውን ፊደል በቁርአን ውስጥ ስታገኙት ምን ማድረግ አለባችሁ? ማቅጠን። በቃ ያ ፊደል የሚባለው ፊደል በቁርአን ውስጥ ቀጭን ነው፣ አይወፍርም። አበደን ሁልጊዜ ማለት ነው አይወፍርም። አራተኛው ስህተት ያ የሚባለውን ፊደል ስንቀራ አፋችን አለመክፈት ስህተት ነው። ይሄ ምን ማድረግ አለብን? ትክክለኛው ምንድነው? አፍና አፋችን መክፈት ስንቀራ ይቺ አሊፏ በትክክል እንድትወጣ ያ አይ ያ ያ አይ ያ። እንደገና ደግሞ አምስተኛው ስህተት ላችኋለሁኝ። አምስተኛው ስህተት እዚህ መጨረሻው ላይ ሐምዛን እያመጡ ይቀራሉ። ያ ይላሉ። ያ ስህተት። ይሄም ስህተት ነው። ሐምዛ የለም እንደምታውቁት ላይ ሐምዛ ልትመጣ አይገባም። እንዲሁም ደግሞ ያን ገይረል መድያና ያን ከመላሳችን መካከል የሚወጣውን በአንድ ያመሳሰሉ ያወጣሉ። ያ ገይረል መድያ የሆነው የሚወጣው ከመላሳችን መካከል ነው ብያችኋለሁ። አልያ አልመድያ የሆነው ሳ ከጆፍ ነው። ልክ እንደነገርኳችሁ አልዋው አልመድያ አልያ አልመድያ የሆኑት ከጆፍ ነው የሚወጡት። ልብ በሉ እዚህ ላይ እነዚህ እዚህ ላይ ሙአሊፉ ያመጣቸው ፊደሎች ሑሩፍ አልሂጃ ያለው ላይ እዚህ ከመጀመሪያው ደርስ ትምህርት ላይ ያመጣቸው ዋው እንደገናም ደግሞ ያ ገይረል መድያ የሆኑትን ነው። ልብ በሉ እዚህ ላይ ገይረል መድያ የሆኑትን ነው እንጂ አለዛማ አልመድያ አልዋው አልመድያ ወልያ አልመድያ የሚወጡት ከጆፍ ነው።
እንዲሁም ደግሞ አልአሊፍ አልመድያ 3 ሁሩፍ አልመድ በቁርአን ውስጥ ሁሩፍ አልመድ የሚባሉት 3 ናቸው። አልዋው አልመድያ ወልያ አልመድያ ወልአሊፍ አልመድያ። እነዚህ 3ቱ ፊደሎች የሚወጡት ከጀውፍ ነው። ልብ በሉ እዚህ ላይ ግን አልዋው ገይር አልመድያ የሆነው ተመድ ውጭ የሆነው ይሄ ዋው ማለት ይሄ ነው። ያ ገይር አልመድያ ይሄ ማለት ነው። ገይር አልመድያ የሚባለው ይሄ እዚህ ላይ ያለው ይሄም ፊደሎች የሚወጡት ያ እንደነገርኳችሁ ከምላሳችን መካከል ነው የሚወጣው። ዋው እንደነገርኳችሁ ከንፈርና ከንፈርን ሾል በማድረግ ነው ብያችኋለሁ። እዚህ ላይ ልብ ብትሉ ይገባል እላችኋለሁኝ። ኢንሻአላህ የዛሬው ትምህርታችን በዚህ ይበቃል። ኢንሻአላህ ይሄን ቻናል በማሳደግ ላይ አብራችሁን ቆዩ እላለሁኝ። እናንተንም አላህ ያቆያችሁ እኛንም አላህ ያቆየን። እዚህ ላይ እንደ ማሳሰቢያ የምነግራችሁ የመጀመሪያውን ትምህርት ደርስ ጨረስ የዚህ ጭምቀቱ የዚህን ኹላሳውን ጭምቁን ሐሳብ ለነገ ኢንሻአላህ ባላህ ፍቃድ እንናገራለን። ከመጀመሪያው እስከ ይሄን የመጀመሪያውን ትምህርት ከአሊፍ ጀምሮ እስከ ያ ያለውን ፊደል የሱ ጭምቅ እና ሐሳብ ነገ ሸርህ አለ። ያን ሸርሁን በደንብ አድርገን ሸርህ አድርገን እንለቅላችኋለን እላለሁኝ። ይሄ አሰላሙ አለይኩም ወራህመቱላሂ ወበረካቱ።